እንቆቅልሽ ምን አውቅልሽ ሁለት አሻንጉሊት ተናዶ እያለ ሄርሜላና ሩታን ማለት ነው በአደባባይ ልካቸውን እየነገረ አብርሃም እንግዲህ እንደዚህ የውርደት ክንብንብ እያከናነባቸው ይገኛል። ማለት ከባለጌ ሰው የምንጠብቀው ነገር ነው እሱ ያደረገም ፍቅርተም እያደረገች ያለችው። ግን ምንድነው ሩታ በተለይ አልከበር በቤቴ አልከበር እኔም በመሰሉ ሰዎች አካባቢ ለምንድነው እያልሻለሽ? ያው መናደድ እየጀመርኩ ያለው በሩታ ነው። ሩታ ለምንድነው የምትጋስተችው ከነዚህ ሰዎች ጋር እንደዚህ በአደባባይ አሻንጉሊት እያለ እየሰደበሽ አንቺ መጀመሪያውን ያጠፋሽው ሄርሜላ ከተባለ ሴት ጋራ ያ ሁሉ የተደረገብሽን ነገር ረስተሽ ጓደኛ መሆንሽ ልበቢስ እየሆንሽና እኛንም እንዲሁም ደግሞ የሩታ አበጎች እያስባልሽ እኛንም ጭምር እያሰደብሽ ነው አሁን ሳስበው ማለት ነው። ምንድነው ሩታን ማንንም ይመክርልን? ማንነው ሩታን የሚያነቃልን? ማንነው ቃጭል ምናምን ያስፈልጋል እንዴ ጆሮ ላይ እንዴ? ሩታ እንደዚህ አይነት ውርደት በአደባባይ ዝም ብሎ መሰደብ መረገጥ አይበቃሽም እንዴ? በአብርሃም ብዙ መከራ የደረሰብሽ ምንድነው ይሄ ልጅ ያደረገብሽ አንቺ ላይ በተለይ? እኔ ስለዛች ሄርሜላ ስለተባለ ሴት ምንም አላወራም ከዚህ በኋላ። የትኛው ማዕረጓ፣ የትኛው ክብሯ፣ የትኛው ጥሩነቷን ነው እኔ ስለሷ ወግኝ ቆሜ የምከራከረው? ግን አንቺ ለምንድነው አሻንጉሊት እስክትባይ ድረስ ቆመሽ የምታዳምጪው? ትናንትና እረት ያሳለፍሽውን አትርሺ ሩታ። በቃ ከዚህ በኋላ እንደራረስ አለችው። እሺ ተባብሎ ተለያዩ። አሁን ደግሞ እንደገና ጀገነች ስንላት ደግሞ ወርዳ መልሳ ሲጠራት ቀጥ ብላ ሄደችለት። እኔ ቤተሰብ ማለት ነው የእውነቴን ነው የምላችሁ። ይሄ ምንም ቀልድም ምንም የሆኑ የሚያደርጉት ነገር የሚያስቅ ነገር አንድ ፍሬ ከውስጡ የሚያዝናናም የለውም። ሁሌ ጭንቀት አያስፈልግም ቅብርጥሶ ሲል ነበር አቶ አብርሃም ማለት ነው። ይሄ አንድ ህፃን ልጅ 12 እና 13 ዓመት ህፃን ልጅ በዚህ ልክ እንደዚህ አይነት ቪዲዮ እየሰራ ሚዲያ ላይ አይለቅም እና የወለደችው ልጅ እንኳን ቢያንስ አይከበርም በሩታ? ቢያንስ እሷን ባያከብር መቼስ ያየን ያለው ነገር በጣም ይደብር ነው ታውቃላችሁ። ለአንድ ቀንም ለሷ ክብር ሰጥቷት አያውቅም። ግን እንደው የልዑሌ እናት መሆኗ በራሱ ለሷ ሪስፔክት አትሰጥም። በሴት አስቆመት አሰድባታለ በምላሰኛ ሴት ጆሮን ጭው የሚያደርግ ድምጽ ነው ያላት እሷ ጭራሹ ነው ማለት ነው። የነሩታን የነምናምን የሌሎቹን ድምጽ ትተቻለች። ጆሮ የሚወጋው ድምጿ የፍቅርታ በነገራችን ላይ ባይዘው በዚህ አጋጣሚ የምትሰሙ ከሆነ ሩታ ብዙ ጊዜ ታኩተመትሚያለሽ የምትዩ ነገር አይሰማም እንደሌሎቹ። ብዙ ጊዜ ከማይክ ያርቁሻል። ምክንያቱም እንዳይወጣ የምትናገሪው ነገር ይመስለኛል። ስለዚህ የምትናገሪው ነገር ወይ ከፍ አድርገሽ መናገር ይሻላል። እጭ በስንቱን እናደድ ዘንድሮ። ቤተሰብ ቸር ቆዩልኝ።